በቀዳሚነት ዝርዝራቸው ከሚጠቀሰው መካከል አንዱ ነው። ኢትዮጵያ የሚለውን ስያሜ ከማግኘቷን በፊት ጀምሮ በነበሩት ጊዜያት ከዓለም ጋር ግንኙነት ታደርግ ነበር። ከቅዱሳን መጻሕፍትና ከሃይማኖት ታሪክ አንጻር ስንመለከት የኔ ባይዋ ቢበዛም ንግስተ ሳባ ኢትዮጵያዊት ንግስት እንደሆነች መነሻዋም ከአክሱም እንደሆነ የንጉሥ ሰለሞንን ለማየት ኢየሩሳሌም ድረስ እንደሄደች ያለውን ታሪክ በቅዱሳት መጻሕፍት ውስጥ ተጽፎ እናገኛለን። በመካከለኛውም ክፍለ ዘመን ውስጥ ብዙ ግንኙነቶች ነበሩ። የሄሌኒ ደብዳቤ ልውውጥ ከፖርቹጊዞች ጋር የነበረው ሁኔታ እናያለን። በሁለተኛ ደረጃ የምናየው ነብዩ መሐመድ በእምነታቸው የተሰደዱትን ደቀ መዛሙርታቸው ወደ ኢትዮጵያ የላኩት ዝም ብለው አይደለም። ኢትዮጵያ የሰላም ሀገር፣ የፍትህ ሀገር ናት የሚለው ስሜት ነቢያችን እስልምናን የሚወክል የነቢይ ቃል ነውና በዓለም አቀፍ ያሉት ሙስሊሞች በሙሉ የሚያከብሩት ዛሬም ለኢትዮጵያ ትልቅ ክብር የሚሰጡበትን ሁኔታ ነው የምናየው። ከዛ በስተጀርባ የተሰራ የዲፕሎማሲ ስራ ነበር፣ ግንኙነት ነበር ማለት ነው። ኢትዮጵያ የምትታወቅበት ጉዳይ ነበር ማለት ነው። ስለዚህ የዲፕሎማሲ ስራ ተሰርቷል። ይሄ የሚያሳየን ምንድነው? ወደ ቀዳሚው ዘመናት ስንሄድ ለምሳሌ ከአክሱም ዘመነ መንግስት ጀምሮ ብንነሳ የኢትዮጵያ የንግድ እንቅስቃሴ ከነ ፐርሺያ ከነ ህንድ ቀዳሚ ደረጃ ላይ የነበረ ነው። ወደ አራተኛው መቶ ክፍለ ዘመን መለስ ስንል ደግሞ በጥንታዊት ኢትዮጵያ ዲፕሎማሲ የሁለትዮሽና የባለብዙ ወገን ዲፕሎማሲ መሰረቶች ተጥለዋል። ከነዚህ መካከል በአክሱም ስልጣኔ ዘመን በንጉሥ ኢዛና ንግድና ሃይማኖትን መሰረት ያደረጉ ግንኙነቶች ተፈጥረዋል። በዘመኑ ዓለም አቀፍ ንግድን ለማጠናከርና ንጉሡ ባካሄደው የዲፕሎማሲ ሥራ እንደ ዝሆን ጥርስ፣ ወርቅ፣ ቆዳ፣ ቅመማ ቅመም ወደ ውጭ ይላኩ እንደነበር የተለያዩ የታሪክ ማጣቀሻዎች ይናገራሉ። ከህንድ የሚመጡ ሸቀጦችን በመጨመር ከግሪኮችና ከሮማውያን ጋር የአዱሊስ ወደብን በመጠቀም የንግድ ልውውጥም ይካሄድ ነበር። ለ30 ዓመታት የኢትዮጵያ ታሪክ ላይ ምርምር በማድረግ ጽሑፉን ያቀረበው ሐርያት ክንስ ደግሞ በአጼ ቴዎድሮስ ዘመነ መንግስት ወቅት ስለነበረው ዲፕሎማሲያዊ ግንኙነት እንዲህ ሲል ጽፏል። በውጭ በኩልም ቴዎድሮስ ኢትዮጵያን በዓለም እንድትታወቅ አድርገዋል። ፕላውደን ሲገደል የእንግሊዝ መንግሥት ከንግሥት ቪክቶሪያ አንድ ደብዳቤ አስይዞ አዲስ ቆንሲል ላከ። ንጉሡም በ1825 ዓመተ ምህረት ከታላቋ ብሪታንያ ጋር የዲፕሎማቲክ ግንኙነታቸውን ለማጠንከር ካሜሩንን ወደ ሎንዶን ላኩት። ከፈረንሳይ መንግሥትም ጋር ቆንሲል ለመለዋወጥ እንደራሴያቸውን ወደ ፓሪስ ላኩ። በዚህ አድራጎት የቱርኮችና የግብጾችን ከኢትዮጵያ መሬት ቆርሶ የመውሰድ ሐሳብ ለማቆም ተስፋቸው ነበር። ኢትዮጵያ እንደ ሀገር ከነበረችበት ጊዜ ጀምሮ ደግሞ በጥንታዊት ኢትዮጵያ በመካከለኛው ዘመናዊ በምንለው ጊዜ እስካሁን ድረስ ደግሞ ባሉት ጊዜያትም ጭምር ደግሞ የውጭ ግንኙነቶች ነበሯት ማለት ነው። ከቡንትንም ብንወስድ የአክሱማይት ዘመንን ብንወስድ ማለት ነው። ከዛ ኢትዮጵያ ከሆነችበት ጊዜ ጀምረን ስናይ ደግሞ እነ ሱስንዮስ እነ ፋሲለደስ የአጼ ቴዎድሮስን የቴዎድሮስ ዘመን በአጠቃላይ አፍሪካን ለመቀራመት ዝግጅት የሚንደረደሩበት ጊዜ ነበረ። በተለይ የሚሽነሪ ሂደቱ በጣም ኃይለኛ በነበረበት ጊዜ ስለነበረ ቴዎድሮስና የቴዎድሮስ ዘመን ስናስታውስ ብዙ የውጭ ዜጎች መምጣታቸውን እንገነዘባለን። አንዳንዶቹ የሚሽን ስራ ለመስራት፣ አንዳንዶቹም የንግድ ስምምነትና ወዳጅነት ሁኔታ ለመፍጠር በሚል ሁኔታ እናያቸዋለን። እንግዲህ ኢትዮጵያ ወደ አንድ ማዕከላዊ መንግስት መሰባሰብ የጀመረችበት ወቅት ስለነበረ ለሉዓላዊነቷ የጦር መሳሪያ ያስፈልጋታል፣ የንግድ ግንኙነት ያስፈልጋታል፣ ከመንግስታት ጋር ግንኙነት ማድረግ ያስፈልጋታል። ስለዚህ ተቀዳሚዋ ምርጫ እንግሊዝ ነች። ምክንያቱም ከናባባሉም በእንግሊዝ ፀሐይ አይጠልቅም ይባላል።
እንግሊዝ በርካታ የዓለም ሀገራትን በቀጥታም በእጅ አዙርም የመቆጣጠር አቅም ላይ ደርሳ ነበር። ስለዚህ ከእንግሊዝ ጋር ግንኙነት ማድረግ ነበረባቸው። ያው ታሪኩን እንደምናውቀው መጨረሻው ሊያምር አልቻለም ግንኙነቱ። በ1869 ስዊስ ካናል ሲከፈት ሁሉም አይኑን ወደ ቀይ ባህር አተኮረ ማለት ነው። በዛ ምክንያት ሶስቱ ተቀናቃኝ የነበሩት ፈረንሳይ፣ እንግሊዝና ጣሊያን በተለይ ፈረንሳይና ጣሊያን ጉጉታቸው ኃይለኛ ነበር። በጣም የሚገርመው ነገር መጀመሪያ አንድ መሰረታዊ ታሪክ ማንሳት ፈልጋለሁ። የአውሮፓ አፍሪካን የመቀራመት ስትራቴጂ ስክራምብል ፎር አፍሪካ የሚባል ፕሮግራም ነበር። የታላላቆቹ የአውሮፓ ሀገራት አፍሪካን እንዴት ነው የምንቀራመተው በቅኝ ግዛት ብለው የተደራደሩበት ነው። እንግሊዞቹ ጣሊያኖቹን በመወዳጀት ኤርትራን እንዲያገኙ ምክንያት ሆነዋል። ምስራቅ አፍሪካ ላይ እንግሊዝ፣ ጀርመን፣ ጣሊያንና ፖርቹጋል ናቸው። እንግሊዝ የምስራቅ አፍሪካ አካባቢን ነበር ለመቃረጥ ያሰበች። ይሄ ነገር በአጼ ሚኒሊክ ታውቋል። አጼ ሚኒሊክ ደግሞ በተለይ ከሶስቱ ሀገራት ጋር ከፈረንሳይ፣ ከእንግሊዝ፣ ከጣሊያን ጋር የውጭ ግንኙነት በደንብ መደበኛ የሆነ የውጭ ግንኙነት ያደርጉ ነበረ። ከእንግሊዞች ጋር ባላቸው መልካም ወዳጅነት በጊዜው እንደመተማመኛ ይቆጠር የነበረውን የህይወት ውል ስምምነት ተዋውሎ የነበሩት አጼ ዮሐንስ ኢጣሊያኖች በእነሱ እርዳታ ምጽዋን መያዛቸውን ሲሰሙ ግን እውነት ነው ብለው አላመኑም ነበር። ነገሩን ካረጋገጡ በኋላ ግን የእንግሊዝ መንግስት ሳያሳውቃቸው ምጽዋን ለኢጣሊያ በመለቀቁ ተደነቁ። ጉዳዩን ለማጣራትና የህይወት ውል እንዴት እንደተሻረ ለማወቅ ሲሉ ለንግስት ቪክቶሪያ ደብዳቤ ጽፈው ጠየቁ። በዚህ ብቻ ሳይወሰኑ የዚያን ጊዜ የሸዋው ንጉስ ሚኒሊክ ከኢጣሊያ ንጉስ ጋር ወዳጅ ነበሩና ሚኒሊክ ጣሊያኖች የገቡበትን ምክንያት ንጉስ ኡምቤርቶን እንዲጠይቁ ትዕዛዝ ሰጡ። በዚህ መልኩ የተጀመረው በኢጣሊያ በኩል ኢትዮጵያን የመውረር ፍላጎትን የማመቻቸት ሂደት፣ በኢትዮጵያ በኩል ደግሞ ክብሬን ድንበሬን አላስነካም ባይነት የተፈጠረውን ሽኩቻ ደፈር ብለው ድንበር ዘልቀው ሲገቡ በጦርነት በመመለስ ብዙውን ጊዜ ደግሞ ችግሩን በሰላም ለመፍታት ዓመታትን የፈጀ ዲፕሎማሲያዊ ጥረት ሲደረግ ቆየ። ታዲያ በኢትዮጵያ ውስጥ ገብተው በየመኳንንቱ ዘንድ አማካሪ በመምሰል የተቀመጡት የኢጣሊያ ሰላዮች በሁሉም ዘንድ ወዳጅ ሆነው በመሰለል የኢትዮጵያን መኳንንት እርስ በርስ አሻከሩት። በአጤ ሚኒሊክ ዘንድ የነበረው አንቶኔሊ ለአጤ ሚኒሊክ መንግስት ያሰበ በመምሰል አስመራ ውስጥ በኢጣሊያኖች የተረቀቀውን ውል አምጥቶ ሚኒሊክ ከኢጣሊያ መንግስት ጋር እንዲዋዋሉ አደረገ። አንቶኔሊ ይህንኑን ለማስፈረም ከመቸኮል የተነሳ በወቅቱ ሚኒሊክ ካሉበት ወሎ ድረስ ሄዶ ውጫሌ ላይ ስላስፈረማቸው ውሉም በነበሩበት ቦታ ስም የውጫሌ ውል ተባለ። በዋናነት ግን ራሱ የውጫሌ ስምምነት የኢትዮጵያ ለነበራት የዲፕሎማሲያዊ ግንኙነት አንዱ ማሳያ ነው። የነበራትን ግንኙነት በሰነድ ደግፋ በውል በስምምነት ደግፋ ለማድረግ ያደረገችውን ጥረት የሚያሳይ ነው። ብዙ ስምምነቶች ከጣሊያን ጋር ተደርገዋል። የአዲስ አበባ ስምምነት፣ የውጫሌ ስምምነት፣ የራስ መኮንን ጣሊያን ሀገር የተደረገ ስምምነቶች ብዙ ናቸው እና ከጦርነቱ በፊት የነበሩት የትርጉም ችግር የፈጠረው መዘዝ ለአድዋ ጦርነት ምክንያት ሆነ ማለት ነው። ኢትዮጵያ በሰላማዊ መንገድ ጥቅሞቿን ማስጠበቅ፣ ሉዓላዊነቷ ማስጠበቅ፣ የጋራ የሆኑ ጉዳዮች ላይ መወያየት ማስጠበቅ እንግዲህ በዛ ዘመንም በአድዋ ትውልድ ዘመንም የነበረ መሆኑን ማሳያችን የሚሆነው ለጦርነቱ ምክንያት የሆነው ስምምነት ነው። ስለዚህ አንዱ ማሳያ ማለት ነው። ስለዚህ በዛ ስምምነት ውስጥ ኢትዮጵያ እንዴት ግዛቶቿን ማረጋገጥ እንደምትችል፣ እንዴት የውጭ ግንኙነት ማድረግ እንደምትችል የመሳሰሉትን በዝርዝር ያስቀምጣል። በ20 አንቀጾች ከተከፋፈለ የውጫሌ ውል መካከል
የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግሥት አጋዥነት መላላክ ይቻላቸዋል የሚለው 17ኛው አንቀጽ የኢጣሊያንኛ ትርጉም አስገዳጅ ቃል የያዘ መሆኑንና ኢትዮጵያ በኢጣሊያ ስር ነች የሚለውን ሐሳብ መቀበል ያቃታቸው አጼ ሚኒልክ ነገሩን በሰላማዊ መንገድ ለመጨረስ አስበው የውጫሌ ውል እንዲሻሻል በማለት ለኢጣሊያናዊ ንጉሥ ለቀዳማዊ ኡምቤርቶ ደብዳቤ ጻፉ። እኔ በሕይወቴ አሻሬን ካሳረፍኩበት መጽሐፍ ደስ የሚለኝና ሁል ጊዜ የህሊና እርካታ የሚሰማኝ እነዚህ ሁለት መጽሐፍት ናቸው። እነዚህ መጽሐፍት የጻፈው ጋሽ ጳውሎስ ኞኞ ነው። ይሄንን መጽሐፍ ጽፎ ለረጅም ዘመን ተቀምጦ ነበረ። ርዕሱ ምንድነው? አጤ ምኒልክ በሀገር ውስጥ የተጻጻፏቸው ደብዳቤዎችና አጤ ምኒልክ በውጭ ሀገራት የተጻጻፏቸው ደብዳቤዎች ነው። ለአድዋ ጦርነት ከመጀመሩ በፊት በተለይም ይሄ በውጭ ሀገራት የተጻጻፏቸው ደብዳቤዎች የተማጽኖ ያህል ጽፈዋል። ለመስኮብ መንግስት ጽፈዋል፣ ለጣሊያን መንግስት ጽፈዋል፣ ለፈረንሳይ መንግስት ጽፈዋል። እባካችሁ የንጹሃን ደም አይፍሰስ፣ ጣሊያኖችን ምከሩልን፣ ጣሊያኖችም አደብ ይግዙ ብሎ በጣም ትልቅ ሙከራ አድርገዋል። አጼ ሚኒልክ ሐሳቡ አንድ አይነት የሆነውን ደብዳቤ አድራሻውንና ማዕረጉን ብቻ እየለዋወጡ ለእንግሊዝ ንግሥት ቪክቶሪያና ለጀርመን ንጉሠ ነገሥት በኢጣሊያ ሀገራቸው ላይ እየደረሰ ያለውን በደል በመጥቀስ ነገሩን በሰላም ለመፍታት ያላቸውን ፍላጎት እንዲህ በማለት ደብዳቤ ጽፈዋል። እጅግ በብርቱ ደከምንበት። ምንም እኛ ብንበረታ የኢጣሊያ መንግሥት እውነተኛውን የሚገባንን ጩኸታችንን አልሰማም አሉን። ደግሞም በዚህ ሁል ሁለታችን ተስማምተን በኢትዮጵያና በኢጣሊያ መንግሥት መሃል ያለውንም ድንበር ወስነን ነበር። ነገር ግን ምንም ብንጮህ ውልም ብናደርግ የኢጣሊያ መንግሥት ወታደሮች ድንበሩን አልፈው አያሌ አገር ያዙ። እንደ አውሮፓ ልማድ በነገሥታቱ ሁሉ መሃል ያለውን ሕግ አፍርሰው ድንበር እንድንካለል የላክነውን መልእክተኛችንን አስሮ አዋረዱት። ይህ ብቻ ውሉን ለማፍረስ ይበቃ ነበር። ነገር ግን እኛ ትዕግሥት ይሻል ብለን ቻልን። ስምምነቱ ጊዜ ጀምሮ እስከ ጦርነቱ 6 ዓመት ፈጀ። በ6 ዓመት ብዙ ውይይቶች ተካሂደዋል። የማያስማማ ነገርም ሲኖር በዛ የስምምነት ውስጥ ደግሞ ያልተስማማችበት ነጥብ ሲኖርም ያንን ያልተስማማችበትን ነጥብ ብቻ ጠቅሳ ሌሎቹን እንደምትቀበል ግን ያንን ነጥብ እንደማትቀበልም አሳውቃለች። ያ ሳይሆን ሲቀር ደግሞ አጠቃላይ የውጫሌ ስምምነትን እንደማትቀበለው ሄዳለች ማለት ነው። ስለዚህ ከግጭት በመለስ ጉዳዩን በሰላም ለመፍታት ጥረት አድርጋለች ማለት ነው። ምንድን ነው የሚያሳየው? ኢትዮጵያ ምን ያህል ለዲፕሎማሲ ከጦርነት ይልቅ ሰላም እንደምትፈልግ እነዚህ ደብዳቤዎች ማሳያ ናቸው። አጼ ሚኒልክ የንጹሐን ደም ላለማፍሰስና ሀገር የከፋ ድህነት ውስጥ እንዳትወድቅ በማሰብ ጦርነቱን ለማስቀረት ፈርጀ ብዙ ጥረት ቢያደርጉም በኢጣሊያ በኩል ግን የሰላም ድርድሩ ተቀባይነት ባለማግኘቱ ይባስ ብሎም ድንበር ጥሶ መግባትና ንጹሐን ኢትዮጵያውያን ላይ በተለያየ ጊዜ ጥቃት መሰንዘሩን ለማቆም እምቢኝ በማለቱ የማይቀረው የአድዋ ጦርነት እውን ሆነም። በሀገራቸው ክብር የማይደራደሩት ኢትዮጵያውያንም ታላቋን ኢጣሊያ የሽንፈት ጽዋን አቀዳጇት። በዕለቱም አጼ ሚኒልክ ለፈረንሳይ ንጉሥ ሙሴ ሸፍኒ እንዲህ ሲሉ ጽፈውላቸው ነበር። ኢጣሊያኖች ጦርነት ይቅር፣ የክርስቲያን ደም በከንቱ አይፍሰስ፣ እርቅ ይሻላል ብንላቸው እምቢኝ ብለው መጥተው በጥጋባቸው ድል ሆኑ። እኔ ግን በድንቁርናቸው ብዛት የእነዚያን ሁሉ ክርስቲያን ደም በከንቱ መፍሰሱን እያየሁ ድል አደረግኳቸው ብዬ ደስ አይለኝም በማለት ምንም እንኳን ድሉ የእሳቸውና የሀገራቸው ቢሆንም እርሳቸው ግን አሁንም ምርጫቸው ሰላም እንደነበር ፍላጎታቸውን አሳይተዋል።
ጦርነቱን አሸነፍናቸው። በነጋታው ግን የኢትዮጵያ ዲፕሎማቲክ ሁኔታ በብዛት በማይታሰብ መልኩ ተቀየረ። ምን ያህል መሪዎቻችን በዲፕሎማ እየተካኑ መሆኑን የምታውቂ ዳግማዊ አጤ ምኒልክ ጦርነቱ በ1888 የካቲት 23 ነው አይደል የተደመደመው። ከዛ በኋላ የተደረገው ብዙ ነገር ይታወቃል። እንዴት ምህረት እንዳደረጉላቸው ራሳቸው በቅሎና ፈረስ ተከራይተው እንደሸኟቸው ብዙ ታሪክ ይነገራል። ግን እኔ በጣም የሚገርመኝ ነገር ደም ከተቃቧት ጣሊያን ጋራ አኩርፈው ግንኙነት አልበጠሱም። የመጀመሪያ ነይና ሌጋሲዮንሽን ዲፕሎማሽን እዚህ ክፈቺ ብለው በ18 በማግስቱ ጦርነቱ በተደረገ ማግስት ጣሊያን ኤምባሲዋን እዚህ እንድትከፍት አደረገች። ምን አይነት የልብ ስፋት ነው! እነዛ የተቃረጡት ሀገራት ጣሊያን እንደ አውሮፓ አቆጣጠር በ1889 በ11 ወራት ውስጥ ነው ጣሊያን እዚህ ኤምባሲዋን የከፈተችው። እንግሊዝ በ1895 ነው የከፈተችው። ቤልጅየም ነጮች ለመግዛት ተፈጥሮ የሰጣቸው ስጦታ ነው ተደርጎ የሚቆጠረው። ስለዚህ የአድዋ ድል ጥቁሮች መሰባሰብ እንደሚችሉ፣ ማሸነፍ እንደሚችሉ፣ ድል ማድረግ እንደሚችሉ ያሳየንበት ነው። ከአድዋ ጦርነት ማግስት በርካታ የዓለም መንግስታት ሚኒሊክ ሀገራቸው እንዲጎበኝ ግብዣ አድርገዋል። የመጀመሪያዋ ሀገር አሜሪካ ነች። ሚኒሊክና ጣይቱን የጋበዘችው ለምንድን ነው የጋበዘችው? የንግድ ኮሜርሻል ፌር ነበር፣ የንግድ ኤግዚቢሽን ባዛር እንደምንለው ማለት። እዚያ ላይ በክብር እንግድነት እንዲገኙ እነ ኒውዮርክ ታይምስ በአድዋ ጦርነት ማግስት ይሄ በሙሉ ጋዜጦች በወቅቱ የዘገቡት ነው። ስለዚህ ዲፕሎማሲያችንን በደንብ በዓለም ያለንን ገጽታና ተቀባይነት በደንብ ያሳደግን አንድ ሉዓላዊ ሀገር መሆናችንን ያሳየንበት ነው ማለት ነው። ለሌሎች የተረፍንበትም ነው እና የአድዋ ጦርነት ውጤት ፓራዳይም ሽፍት ይላሉ፣ የዓለምን ታሪክ 180 ዲግሪ ያስለወጠ ነው። ዛሬ አሁን አዲስ አበባ የዲፕሎማሲ ሶስተኛው የዓለም ከተማ መሆኗንም ያረጋገጠው አድዋ ጦርነቱ ነው ማለት ነው። አፍሪካውያን ለነጻነታቸው በታገሉባቸው ዓመታት ውስጥ አንድነታቸውን ለማጠናከር ፓን አፍሪካኒዝም የላቀ አስተዋጽኦ ነበረው። አፍሪካ አንድ ሆና ማየትን ከመሻት የመነጨው ህልማቸው ውስጥ ከባርነትና ቅኝ ግዛት ነጻ ከመውጣት ባሻገር ተያይዞ ማድረግንና ከድህነት አዘቅት ውስጥ መውጣትንም አስበው ነበር። ፓን አፍሪካኒዝም አፍሪካውያን እንዲሁም ከአፍሪካ የተሰደዱ ሁሉ ተመሳሳይ ፍላጎት አላቸውና አንድ ሊሆኑ ይገባል የሚልን ሐሳብ ያራምዳል። በዛ ጊዜ የነበረው ፓን አፍሪካኒዝም ከዛ በኋላ ከአንደኛው ዓለም ጦርነት በኋላ የአፍሪካ ህዝቦችም ንቅናቄ ነጻነታቸውን የማወጁን ሂደት ሲያስቡ ይቻላል የሚለውን የአድዋን መንፈስ ይዞ ነውና ሄዱት። በሁለተኛው ዓለም ጦርነት በኋላ በ1960ዎቹ መጀመሪያዎች አካባቢ አፍሪካ ነጻ የሆነች መጣች ማለት ነውና
ለዛም ትግል አድዋው ብዙ ረድተዋል። የኢትዮጵያም እንቅስቃሴዎች ከፍተኛ ነው ማለት እንችላለን። የኛ መሪዎች ናቸው የፓን አፍሪካኒዝም አፄ ኃይለ ሥላሴ ናቸው አንዱ የፓን አፍሪካኒዝም ምሳሌ አቀንቃኝ የነበሩት። ስለዚህ በእኛ ውስጥ የነበረውን የይቻላልን ሀሳብ በእኛ ውስጥ የነበረውን ጥቁር የሚያሸንፍ ነው፣ የራሱ ሀሳብ ያለው ነው፣ ነፃነት ያለው ነው፣ በራሱ ራሱን ማስተዳደር ይችላል የሚሉትን እሳቤዎች ሁሉ ወደ ሌሎች ያጋራንበት ነው እና እኛ ለአፍሪካ ምሳሌ ነን። የፓን አፍሪካኒዝም አስኳል ነን ብዬ ነው የምወስደው። አንድ ታሪክ ላስታውስሽ። ጋና ነበርኩ። የፓን አፍሪካ ራይተርስ አሶሲዬሽን ቢሮ ያለው ጋና ነው። ጋና የንክሩማ ሴንተር የሚባላል። የንክሩማ ሴንተር ያው ንክሩማ በወቅቱ የጋና ጠቅላይ ሚኒስትር ናቸው። በጣም ጥሩ ሴንተር ተቋቁሞላቸዋል። ትጎበኛላችሁ ተባልን። ለዳኝነት ነው የሄድኩት። የአፍሪካ ስነ ጽሁፍ ውድድር ስለነበር እሳቸው ሐውልታቸው በትልቁ አለ። ፎቶግራፍ ተነሳው። ልክ ወደ ውስጥ ዘልቄ ስገባ 2 ሰንደቅ ዓላማ ቆመዋል ግራና ቀኝ እና የትልቅ በሰው ቁመት ልክ ፎቶግራፎች አሉ። አንደኛው ሰንደቅ ዓላማ ከፍ ብሏል። አንደኛው ፎቶግራፍ ጉልህ ነው። ያ ፎቶግራፍ የማን መሰለሽ? የቀዳማዊ ኃይለ ሥላሴ ፎቶግራፍ ነው። ከፍ ብሎ የሚውለበለበው የኢትዮጵያ ሰንደቅ ዓላማ ነው። ኢትዮጵያ አሁንም የተባበሩት መንግስታት መሪ ድርሻ አግኝታለች፣ መስራች ናት ማለት ነው እና ስትመሰርት አህጉሩን የመወከል ሁኔታ ነው የምናየው እና በሂደት የአፍሪካ ነጻነት ንቅናቄዎች በየቦታው የጎረመሱ ቦታቸውን የያዙ ሲሄዱ ነፃ መሆናቸው እየተረጋገጠ ሲሄድ አህጉሪቷን እንዴት እናስተዳድር የሚለው ጥያቄ ሁለት ጎራ የለየበትን እናያለን። የእነዚህን ሁለቱን እንቅስቃሴዎች አዲስ አበባ ውስጥ በመጀመሪያው የአፍሪካ አንድነት ህብረት የአፍሪካ አንድነት ድርጅት ምስረታ ኢትዮጵያ አስታራቂ ሀሳብ በማቅረብ ኢትዮጵያ ማዕከል ሆነች ማለት ነው። ብዙ ጊዜ ስንናገር ያው የሚታወቀው ኢትዮጵያ ለብዙ ሀገሮች ነፃ መውጣት ትልቅ አስተዋጽኦ አድርጋለች። ይሄን ያደረገችው ደግሞ የማትገዛ ብቸኛ ጥቁር አፍሪካዊት ሀገር ኢትዮጵያ፣ ማጣቀሻው ደግሞ የአድዋ ታሪክ ነው። የአፍሪካ ህብረት መቀመጫ ስንሆንም ከጅምሩ ምክንያት ኖሮ ነው መቀመጫ የሆን ነው። ኢትዮጵያ የአፍሪካ የነፃነት ተምሳሌት ስለሆነች ትልቁ ነገር ባንዲራዎቻቸውን የአፍሪካ ሀገራት ባንዲራዎችን በራሱ ብናይ እኮ መነሻቸው አድርገው የነፃነት መነሻ የሉዓላዊነት ማረጋገጫ ምሳሌ አድርገው የሚወስዱት ኢትዮጵያ ነው። አዲሱን ዲፕሎማሲ ስንመለከት ደግሞ የኢትዮጵያ የውጭ ግንኙነት ፖሊሲ ብሔራዊ ጥቅምን ባስጠበቀ መልኩ እንዲካሄድ እየሰራ እንደሆነ ይነገራል። ዜጋ ተኮር ዲፕሎማሲ፣ የአረንጓዴ ዲፕሎማሲ፣ ዲጂታል ዲፕሎማሲ፣ የሀገር ውስጥ ዲፕሎማሲ በዋናነት በለውጡ መንግስት የሚተገበሩ የዲፕሎማሲ መርሆች ናቸው። እኛ ዛሬም ልክ እንደቀደሙት አባቶቻችን ዛሬም የሚያከብሩንን የምናከብር፣ ከሚተባበሩን ጋር የምንተባበር፣ ለጋራ ጥቅም የምንሰራ ነን። አሁን ልክ ዛሬ ላይ ሆነን እኛ አሁን ያለን ዲፕሎማሲና እኛ አሁን ያለን የውጭ ግንኙነት መርህን ስንመለከት በዋናነት ትብብርን መሰረት ያደረገ ጎረቤቶቻችንን ፓን አፍሪካኒዝም ለአፍሪካ አልነበር የቆም ነው። አሁንም ባለንበት ጊዜ ላይ ደግሞ ለጎረቤቶቻችን ቅድሚያ የምንሰጥ፣ ለጋራ ጥቅም የምንሰራ፣ ከሚተባበሩን ጋር በሙሉ የምንተባበር፣ ለዜጎቻችን ቅድሚያ የሰጠን፣ ለዜጎቻችን ክብር የምንሰጥ ሆነን ነው እየሰራን ያለ ነው። ኢትዮጵያ ጥሩ እያንሰራራች ነው በዲፕሎማሲው መልክ። በአጋጣሚ የኢትዮጵያ ፓብሊክ ዲፕሎማሲ አባል ነኝ። ወደ ተለያዩ ሀገሮች ሄደናል። ግብፅ ከፕሬዚዳንት አልሲሲ ጋር ተነጋግረናል። ሱዳን ሄደናል። ዩጋንዳ ሄደናል። ጅቡቲ ሄደናል። በተለይ በህዳሴ ግድቡ ጉዳይ የጅቡቲ ኢኮኖሚ ጉብኝት ነው። የአባይ ግድባችን ማንንም እንደማይጎዳ የተፋሰሱን ሀገራት
የታችኛው ተፋሰስ ሀገራት ማረጋገጫ ለመስጠት ነው። ከአካባቢ ሀገራት በሙሉ ከኢትዮጵያ በሚዘንመው የኢትዮጵያ ውሃ ማማናትና ለሁሉም ውሃ ትቸራለች። የተፈጥሮ ጸጋ ፈጣሪ የሰጠንን ጸጋ እንጋራለን። ያም የሚፈጥረው ትስስር የተፈጥሮ ሀብት ትስስር ከፍተኛ ስሜት የሚፈጥር ነው። እሱንም በስርዓቱ ለማስተናገድ አሁን ውይይቶች በብዛት እየተካሄዱ ነው። አንዱ ምሳሌ ብቻ ልንገርሽ። እዚህ የኢትዮጵያ ደራሲያን ማህበር ከጠራቸው ምሁራን አንዷ ፕሮፌሰር ኤክበል የሚባሉ ግብፃዊት ፕሮፌሰር ናቸው፣ ደራሲ ናቸው። እዚህ የመጡት እኛ ጋብዘናቸው ነው። በአጋጣሚ ግን መልእክት አስተላልፎ ለመሄድ ነበር የመጡት። ኢትዮጵያ እንዴት እንደምጠላቸው እና ወንዛችንን ገደበች ብለው በቃ ለጠብ ነው የመጡት። እና ልክ ሲያገኝ ኤርፖርት በቪአይፒ ስቀበላቸው እናንተ ሁለት ሀገር ህዝቦችን ለመግደል ለምንድን ነው እንዲህ ያስጨከናችሁ አባይን ገድባችሁ ነው ያሉኝ። በኋላ ያደረግነው ምንድን ነው? እሳቸው እንዲጎበኙ ያደረግነው ቡድኑ ወደ ጎጃምና ጎንደር የዛሬው ፕሬዝዳንታችን አቶ አበራ አዳሙ ይዘዋቸው ሄደ። ያንን እንዲያዩ የቡድኑን መሪ ያደረጋቸው። የአባይን ጎርጅ አዩ፣ የአባይ አካባቢን አዩ። ሲመለሱ እያለቀሱ ነው ይቅርታ የጠየቁን። ግብፅ ሲሄድ እሳቸውን ማግኘት ነበር አንዱ የኔ ትልቅ ከፐብሊክ ዲፕሎማሲ ጋር እኔ የመናገር ድል ሲሰጠኝ አልናገርም፣ እሳቸው ይናገሩ አልኩ። እሳቸው ምንድን ነው ያሉት? ኢትዮጵያ አይደለም አንዷን ወንዞቿን በሙሉ የመገደብ መብት አላት። እናንተ ዲፕሎማቶቻችን ስታሳስቱን ነው የኖራችሁት። አሁንም ብሪክስ መግባታችን ሌላው አማራጭ ነው ብለን የምናየው ነው የዲፕሎማሲ ሂደትና ብሪክስ ውስጥም ኢትዮጵያ መገኘቷ ከብሪክስ ጋር ያለንን እንግዲህ በርካታ የዓለም ሀገራት አባል መሆን የሚጠይቁበት የሚፈልጉት ነው። ዓለም እንግዲህ አሁን ባለው ገጽታዋ አንድ ወይም ሁለት ሀገራት ሳይሆኑ በጣም በርካታ ተገዳዳሪ ሀገራት ያሉባት ናት። ስለዚህ ወርልድ ኦርደር የምንለው በራሱ የተቀየረበት ነው። ዓለም እንዴት እንደምትዘወር ዓለም ማን እንዴት እንደሚመራት የሚለው መገመት የማይቻልበት ሁኔታ ላይ ያለ ነው። በጣም ብዙ ተገዳዳሪ ተወዳዳሪ ኃይላት ያሉበት ጊዜ ላይ ነው ያለ ነው ማለት ነው። ከሌላው ጊዜ አንጻር በፊት አንድ ሀገር የበላይ ሆኖ ያበቃል፣ ሌላ ዘመን ይተካል፣ እንደዚህ ነበር። በኋላ ላይ ደግሞ የነበረው ሁለት ሀያላን ኃይሎች የሚዘውሩበት ከዛ ደግሞ ወደ ብዙ አሁን ደግሞ ወደ ኢተገማች አይነት ነው። ስለዚህ እንደዚህ ተለዋዋጭ በሆነበት ጊዜ ላይ የራስን ጥቅም ለማስከበር እኛ ያለን አማራጭ ከሁሉም ጋር ጤናማ ወዳጅነት መፍጠር ነው። ከዛ ባለፈ ግን ደግሞ ከሚመስሉን ጋር ደግሞ በጋራ ሆነን ተገዳዳሪ ኃይል ሆነን ደግሞ መውጣት አለብን።